ገነት ገነት ንቂ ገነት 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 ንቂ ገነት 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 አንድ ነገር በተነፍሽ እገልሻለሁ። ቆይ ግን አንተ ከኔ ምንድን ትፈልገው? እዛ ጋር ያለው ፎቶ የማን ነው? ፎቶ የማን ነው? እዛ ጋር ያለው ፎቶ የማን ነው? የኔ ነው። በጣም ጥሩ። ያው እንዳልኩ መጣሁኝ። አንዴ ልብስ ቀይሬ ጠብቀኝ እስኪ። ሰላም፣ ዳግም እባላለሁ። ታውቃታለህ? አላውቃትም። እባክህን አስታውስ። የእናቴ ፎቶ ነው። ከዛሬ 18 ዓመት በፊት የተነሳችው ነው። አላውቃትም አልኩህ እኮ ከገለ ተነስ። የዛሬ 18 ዓመት እናቴንና እኔን በኃይሉ ለትንሽ ገንዘብ ሲል አለያይቶን ነበር። ምናልባት አንተ ከእሱ ጋር ስለምትሰራ የእናቴን ማግኘት ከቻልክ የፈለግኩን ነገር አደርግልሃለሁ። ተነስ። በኃይሉ እንዲሆነ ካየች ችግር ይፈጠራል። እና እናቴን በመፈለግ ታግዘኛለህ? በኃይሉ ይህን ነገር ቢሰማ እኔንም አንተን ነው የሚገለን። ቆይ እዚህ ግቢ ተከራዩን የገባው እናቴን ለመፈለግ በኃይሉንም ለመሰለው ነው የገባው? አዎ። እናት በህይወት ካለች እንደምን ብዬ አገኝልሃለሁ? እናቴን ካገኘሁልህ አንተ ለበኃይሉ ቅርብ ስለሆንክ የሆነ ነገር ታደርግልኛለህ። እሺ፣ ምንም ነገር አደርግልሃለሁ። በጣም ጥሩ። ልጅ ዳግም በህይወት አለ። ምን? ልጅ ዳግም በህይወት አለ? አዎ። ደህና ነው? ቆይ ግን ልጅ የት ነው ያለው? በጣም ደህና ነው። እናቴ ናፍቀኛለች እያለ ሁሌ እንዳለቀሰ ነው። እናንቺንም እያፈላለገች ነው። እኔም እኮ ልጄ ናፍቆኛል። የምር የት ነው ያለው? እኔም እኮ እሱን ለማግኘት ያልሄድኩበት ቦታ የለም። እንደዛ ከሆነ ልጅሽን ለማግኘት አንድ ነገር ማድረግ አለብሽ። ምን? የፈለከውን ነገር አደርጋለሁ። ልጅን ለማግኘት ምንም ነገር ቢሆን አድርጋለሁ። ከልጅ የሚበልጥብኝ ነገር የለም። በጣም ጥሩ። ሰላም ከአረብ ሀገር መምጣቷን አውቀሽ እናትና ልጅ ለማገናኘት የሞከርሽ ነበር አይደል? ያንን ደግሞ በኃይሉ አውቆ አንቺ እንደገልሽ አዞኝ ነው የመጣሁት። ማለት ቆይ ለምንድን ነው ሰላምና ብሌንን በማገናኘቴ በኃይሉን ለመግደል የሚሞክረው? ምክንያቱም በብሌን ፋንታ ሌላ ልጅ ናት ብሎ ስለሰጠ። ቆይ እንደዚህ ለምን ያደርጋል ግን? እሱ አይመለከትሽም። ብሌን አሁን እናቷ ጋር እንድትወስጃት እየመጣች ነው። እናትሽን አገኘኋት ያልሻት በስተት እንደሆነና ወደ ስራ ቦታ እንድትመለስ ንገሪያት። ይሄን ማድረግ አልችልም። ልጄን ለማግኘት ስል ሌላኛዋን ልጄን ከእናቷ መነጠል አልችልም። እሱ ያንቺ ምርጫ ነው። ብሌንና እናቷን ባገናኛቸው ቅጽበት አንድና ብቸኛው ልጅሽን ግንባሩን ብዬ የምደፋው። እባክህ እንደዚህ አትበል። ብሌን እናቷን ለማግኘት ጓግታለች። ስለዚህ ሰላም ሞታለች ብለሽ ለብሌን ንገሪያት። አይኗን እያየው እናትሽ ሞታለች ማለት አልችልም። ልጅሽ ዳግም በህይወት እንዲኖር ከፈለግሽ አድርጊው።
በጣም አመሰግናለሁማ። እናቴን እንዲህ በቀላሉ አገኛታለሁ ብዬ አንድም ቀን አስቤ አላውቅም ነበር። እንዴማ ምን ሆነሻል? ለምንድን ነው የምታለቅሽው? አይ ምንም አልሆንኩም፣ ዝም ብዬ ነው። ገባኝ። ወላጅ እናቴን ስላገኘው አንቺን የምትወሽ መስሎሽ ነው? ከወላጅ እናቴ የበለጠ አንቺን ነው የምወድሽ። መቼም ቢሆን አንቺን በምንም ነገር አልለውጥሽም። እንዴማ ምን ሆነሻል? ይቅር በይኝ ብለኝ። እንዴ ለምን? ምን አጠፋሽ አንቺ? እናቴ ሰላም ሞታለች። ምን? እንዴ ማለት አሁን እኮ ከደቂቃዎች በፊት አግኝቻታለሁ ብለሽኝ ነበር። አዎ ግን በስህተት ነው። እናትሽ አረብ ሀገር ሄደሽ ነው ታማ የሞተችው እና ለሳ ነው 10 ዓመት ሙሉ አልተያያችሁት። እባክሽ ተረጋጊ የኔ ልጅ። ለምንድን ነው የማላለቅሰው? እናቴ እኮ በሕይወት አለች ብዬ ነበረ። ለምን እንደተወችኝ እጠይቃታለሁ ብዬ አስቤ ነበር። ለምንድን ነው የማላለቅሰውማ? እባክሽ ተረጋጊ የኔ ልጅ። እንዴት ብዬ ልረጋጋ? እዚች ምድር ላይ ያለችኝ ብቸኛዋ ዘመዴ እኮ እናቴ ነበረች። ቆይ የኔ ልጅ እባክሽ እንደዚህ አትሁኝ፣ ኃጢአቴን አታብዢው። አጎቴ እውነቱን ነው። እዚህ ምድር ላይ ምንም የሌለኝ ዘረቢስ ዲቃላ ነኝ። እባክሽ ልጄ ይቅር በይኝ። እባክሽ ልጄ ይቅር በይኝ። እባክሽ ልጄ እባክሽ ልጄ ይቅር በይኝ። ሄሎ አለቃ፣ ስራዬን በሚገባ ጨርሻለሁ። የብሌን ሳደጌ እናት ሞታለች። በጣም ጥሩ፣ በጣም ጥሩ። እንደ ባለፈው አይነት ምንም አይነት ስህተት እንዳልሰራ ተስፋ አድርጋለሁ። አዎ ምንም አይነት ስህተት አልሰራሁም። እሺ አቶ ባይሉ፣ አሁን ያንተ መጨረሻ የደረሰ ይመስለኛል። እናቴ ሰላም ሞታለች። ቆይ ምን ሆነሽ ነው? ቆይ ምን ሆነሽ ነው? እናቴ ሞተችብኝ። ቆይ እንዴት ሞተች? ታማኝ ሞተችው። አይዞሽ፣ በቃ ተረጋጊ፣ አይዞሽ። ሄሎ ቃል፣ የብሌን አሳዳጊና ሞታለች። ያንተ ስራ ነው አይደለ? አዎ ምን ነው አልወደድሽውም እንዴ?
አይ አረ እንደዚህ ስላልጠበቅኩ ነው፣ ገርሞኝ ነው። ምንም ይሁን ምን ዋናው ነገር ችግራችን መወገዱ ነው። አዎ እሱማ ልክ ነህ። ቻው። ቆይ እናትሽ ሞታ እንዴት ወደዚህ መጣሽ? ማለቴ ቀብር አልነበረም? እናቴ እኮ ዛሬ አይደለም የሞተችው፣ ከ10 ዓመት በፊት ነው የሞተችው። ምን ማለት? እናቴ ዛሬ 10 ዓመት እኔን የምታበላበትና የምታለብስበት ብር ስታጣ ለ2 ዓመት ሰርታ መታ ለእኔ የተሻለ ህይወት ለመስጠት ሄዳ ነበር እና እስከ ዛሬ ሳትመጣ ስትቀር የተወች ይመስሉኝ ነበር። እኔ ደግሞ እኔን አንድ ልጇን እንዴት ረሳች ተወችኝ ብዬ አዝን ነበር። ዛሬ ግን ምን? እናቴ አረብ ሀገር እንደሄደች ታማ እንደሞተች ሰማሁ። እናቴ ለኔ ብላ እንደወጣች ቀረች። ምን ሆነ ነው የምታለቅሰው? ይገርማል። የኔም ታሪክ ካንቺ ጋር ይመሳሰላል። ማለት የዛሬ 18 ዓመት ህፃናትን ከቤተሰቦቻቸው እየወሰደ የጉልበት ስራ የሚያሰራ አንድ ትልቅ የብረት ፋብሪካ ነበር። አንድ ሰውዬ ከእናቴ ሰርቆ እኔን አፈኑኝ፣ ለትንሽ ገንዘብ ሲል ለነሱ ሰጠኝ። እዛ ድርጅት ውስጥ ለ15 ዓመት በግድ የጉልበት ስራ ሲሰራ ከቆየሁ በኋላ ፖሊስ ደረሰባቸው። ድርጅቱን አፍርሶ ባለቤቶቹን ሲያስራቸው እኔም ነፃ ወጣሁ። ከዛ ከወጣሁ ጀምሮ እናቴ ትኖራለች ብዬ የማስብበት ቦታ ሁሉ ፈለግኳት፣ ግን ላገኛት አልቻልኩም። አሁን እንኳን ተስፋ ቆርጫለሁ። ምናልባትም እንዳንቺ እናት የኔም እናት ሞታ ይሆናል። ታው እንደዛ ይባልም። እናቴ ሁሉም ነገር ነበረች። አሁን ላይ አንድ እንኳን የኔ የምለው ሰው የለም። ብቸኛ ነኝ። ባለፈው የተናገርኩሽ የምር ቃልና እናቷን ለማጣላት የሞከርሽ መስሎኝ ነበር። በጣም ይቅርታ። አረ ችግር የለውም። አንተና እናትህን የነጣጠላችሁን ሰው ያገኘው? አዎ አግኝቼዋለሁ። በጣም ቅርቡ ነኝ። ግን ከሱ እናቴ በህይወት ትኑር አትኑር ምንም ማውቀው ነገር የለም። እሱንም ባየው ቁጥር እናቴ ትዝ እያለች ሁሌ እንዳለቀስኩ ነው። እናትህ እናንተን የነጣጠላችሁን ሰው ያውቀዋል? አዎ ታውቂያለሽ። ሰዎች ለምን ብሌን ቀለል እንዲላት ነው አስተቀብለን አንመጣም? ሄሎ ዳግም እንዴት ነህ? ይቅርታ ማልበል አላወኩም። አታውቀኝም፣ ግን ለአንተ አንድ እድሜ ልክን ስፈልገው የነበረውን ስጦታ ልስጥህ። ማለት ምንድነው ደግሞ እሱ? እናትህ በህይወት አለች። ምን? ሄሎ ሄሎ
ይቅርታ በጣም ተቋረጠ እኮ። ምንድን ያልከኝ ግን? እናቴ በህይወት አለች? አዎ በህይወት አለች። የት ነው ያለችው? አሁኑኑ እመጣለሁ። ቀስ በላ ቸኩል፣ ታገኛታለህ። ደግሞ በጣም ናፍቃታለሁ። እኔም በጣም ናፍቃኛለች። እባክህን የት ነው ያለችው? እባክህን ንገረኝ። እነግርሃለሁ፣ ግን እናትህን ማግኘት ከፈለክ መጀመሪያ አንድ ነገር ማድረግ አለብህ። ምንድን ነው እሱ? ለእናቴ ስል ምንም ነገር አደርጋለሁ። ብቻ እናቴን አገናኝ። በጣም ጥሩ። አንተና እናትህን የነጠለውን በኃይሉን ለማጥፋት አንድ ፍላሽ ላይ ያለ ማስረጃ ያስፈልገኛል። ፍላሽ ደግሞ ያለው አንተ የምትኖርበት ግቢ ውስጥ የሰላም ቤት ውስጥ ነው ያለው። በኃይሉ ጃኬት ውስጥ አስቀምጦታል። ፍላሽን አምጣልኝና እናትህን ታገኛታለህ። ይህን ነገር ላደርግ አልችልም። ሰላምን በጣም ነው ማከብራት። እንዴት በሌለችበት እሷ ቤት እገባለሁ? ስማ፣ በዚህ 2 ቀን ውስጥ ፍላሹን ማታመጣልኝ ከሆነ እናትህን አናቷን ብዬ ነው የምደፋልህ። ግልጽ ነው? እሺ፣ እናቴን ምንም እንዳታረጋት እኔ ያልከኝን ያደርጋለሁ። በጣም ጥሩ። እሺ፣ እስከዚያ የእናቴን ድምፅ እንኳን በስልክ አሰማኝ እባክህን። እሺ፣ ስልኬን ጠብቅ። የእናትህን ድምፅ አሰማሃለሁ። ግን ስለዚህ ነገር ከእኔና ከአንተ ውጭ አንድ ሰው ቢሰማ በእናትህ ህይወት ላይ እንደፈረድክ ቁጠር ነው። ሄሎ እናቴ በህይወት አለሽልኝ ማለት ነው? ብሌን አሁን እናቷ ጋር እንድትወስዳት እየመጣች ነው። ስለዚህ ሰላም ሞታለች ብለሽ ለብሌን ንገሪያት። አይኗን እያየው እናትሽ ሞታለች ማለት አልችልም። ልጅሽ ዳግም በህይወት እንዲኖር ከፈለግሽ አድርጊው። እንዴት ነው አይኗን እያየው ብሌን እናትሽ ሞታለች እምላት? አምላኬ ወይ ይቅር በለኝ። ሄሎ ብሌን እንዴት ነሽ? ደህና ነኝ። በጣም ይቅርታ የኔ ልጅ። እንዴ ማዬ፣ አንቺ ምን አጠፋሽና ነው ይቅርታ የምትጠይቂኝ? ሄሎ አይሰማም እንዴ? ይሰማል ብሌን ይሰማል። ሰላም ልበልሽ ብዬ ነው። በቃ በኋላ እደውልልሻለሁ። ቻው። እሺ እናቴ። እሺ፣ እስከዚያ የእናቴን ድምፅ እንኳን በስልክ አሰማኝ እባክህን። እሺ፣ ስልኬን ጠብቅ። የእናትህን ድምፅ አሰማሃለሁ። ግን ስለዚህ ነገር ከእኔና ከአንተ ውጭ አንድ ሰው ቢሰማ በእናትህ ህይወት ላይ እንደፈረድክ ቁጠር ነው። ሄሎ ራስ ወዳድ ነኝ ለካ። የስጋ ልጄን ለማግኘት ስል ያሳደግኳትን ልጄን ካርኳት። እሺ የታለ ልጄ? ተረጋጊ። ልጅሽ አንድ ማድረግ ያለበት ነገር አለ። እሱ እንደጨረሰ ታገኘዋለሽ። ምን? እሺ የታለ ልጄ? ምንድን ነው ማድረግ ያለበት? ለብሌን እናቷ እንደሞተች ከነገርኳት
ከልጅሽ አግነሻል ብለኝ ነበር። እሺ ታለ ልጄ። ተረጋጊ አልኩሽ። ልጅሽ ማድረግ ያለበትን ነገር ሰርቶ እንዲጨርስ አገናኝሻለሁ። እስከዛ ግን በስልክ ላገናኝሽ ነው የመጣሁት። ምን? እሺ ሄሎ፣ እናትን ላገናኝ ነው። አንድ የማይሆን ነገር ብታወራ አናቷን ብዬ ነው የምደፋልህ። እሺ፣ ምንም የማይሆን ነገር አላወራም። አንቺም ስላለሽበት አድራሻ ወይም የማይሆን ነገር አንድ ነገር ብትናገሪ ልጅሽን በራስሽ እጅ እንዳጣሽ ቁጠሪው። ሄሎ ሄሎማ፣ ልጄ። ወይማዬ፣ ደህና ነህ ግን? በህይወት አለ? አዎ እናቴ። አንቺ ደህና ነሽ አይደል? ኳስ እንጫወት ብለህ ወጥተህ የት ነው የጠፋኸው ይህን ሁሉ ዓመት? ታሪኩ ረጅም ነው። ስንገናኝ በደንብ እናወራዋለን። ግን ቆይ ጠፍተሽ ነው? ያልፈለግኩሽ እኮ ቦታ የለም። ትሰማኛለህ? እናትህን በህይወት ማግኘት ከፈለክ ያልኩህን ነገር ቶሎ አድርግ። እማዬ፣ እማ፣ ቆይ ምን አድርገህ ነው የምትሉት? ምን ማድረግ ነው ያለበት? ልጄን 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 ልጅሽን ማግኘት ከፈለክ አርፈሽ ተቀመጥ።